የምንመሰጋገንበት ጊዜ በጣም ገና። እባክሽ ፋይሉን ሰጪ። ልመና አንተን ከሚያክል ሰው አይጠበቅም ወይ? ካልሆነ ለምን ነገሮችን በፍልሚያ ታደርጋቸው? የለበስነው ልብስ እኮ መለኪያችን አይደለም። ማንም ሰው በልቡ እንጂ በልብሱ አያስብ። ልብና ልብስ ይለያያል እያልከኝ? እንደዛ ለማለት ፈልጌ አይደለም። አሁን እየኖርኩት ያለው ህይወት አይደለም የኔ ማንነት። አቶ አምነን በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ ወዴት ነው የምትሄጂው? ፈረኔ ነው የምታውቂያት? ያው ሲሪት ነው ልትዋሺ እንዳትሞክሪ። ቆይ ምን አይነት ጥያቄ ነው የምጠይቀኝ? የጠየኩሽን ብቻ መልሽ። ያው የሚስትነት ምርጫው ጊዜ እኔም አንተም እኩል ያየናት የተፈጠረ ነገር አለ እንዴ? አዎ ሲፈል ለሚስትና ምርጫ አይደለም ወደዚህ ቤት የመጣችሁ የቤተሰቦችን ህይወት ልታጨልምች ማለት። ቆይ እሷ ከኛ ቤተሰብ ጋር ምን ያገናኛታል? ምክንያቱም የደፍኔ ልጅ ናት። ምርጫውን ሰበብ አድርጋ ተቀላቅላ የእናቷን በቀል ነበር የተቀላቀለች። እናም ደግሞ ተሳክቶላታል። እኛ ላይ የሆኑ የነበረውን ነገር በሙሉ እሷ ነበረች እያደረገች። አይ የለችም። ክፍሏን ገብቼ አይቻል ነበር። የገባችበት ገብቼ የእጇን ነው ስላ እመኝ ከኔ ወዴትም አታመጭ። የገባሽበት ገብቼ እገልሻለሁ። ሲበል ህይወቴን እንዳበላሸሽው አቶ አምነን በስተመጨረሻ ጠላቱን አወቀ። ያቺ ጠላት ደግሞ ማን እንደሆነች አሳምሮ አወቀ። እዛ ቤት ውስጥ እንዴት እንደገባችና ማን ህይወቱን እያመሰቃቀለች እንደሆነ፣ ቤቱን ማን እንዳቃጠለ፣ እናቱን ማን እንዳስወገዳት በዚች ምድር ላይ ሁሉ ነገር መንስኤውን አግኝቷል ማለት ነው። ያው አንዷን ያገኘው። በእርግጥ ሁለቱን ሶስቱን እስካሁን ያገኘ ነገር የለም። እሷም ሲፋን ነች። እስካሁን ድረስ መዋረድ የነበረባት ሲፋን ሳትሆን አብዛኛ ሜርሲ መሆኑን ግን ሁላችንም እናውቃለን ማለት ነው። ምክንያቱም ሲፋን ምንም ቢሆን እንኳን ከውጭ ባዳን የመጣችው ግን ደግሞ ሜርሲ የምትባሏ ሴትዮ እያስመሰለች የወንድሜ ልጅ እያለች ህይወቱን እያመሰቃቀለች እንደሆነ አቶ አምነን ቢያቅና ቢረዳ ምን የሚያደርግ ይመስላችኋል? በጣም በሚያሳዝን ነገር አቶ አምነን በውጭም በግቢም ነው ችግር እየተፈጠረበት ያለው ማለት ነው። አንደኛ ቤት ውስጥ ከባድ ነገር እየተፈጠረ ነው። ሁለተኛ ነገር ደግሞ እንደዚህም ደግሞ በድርጅት ውስጥ እንግዲህ በጣም በሚያሳዝን ነገር ማንነቷ የማይታወቅ የት እንደመጣች የማይታወቅ የድርጅቱን ፋይል በግድ በጉልበት ወስዳለች ማለት ነው። እንዲሁም ደግሞ ሁላችሁንም አፍና የሚደበደቡትን ደብደባ በስተመጨረሻ አቶ አምነን እንግዲህ ጓደኛውን እንኳን ሚሊክ የሚባለውን ሰውዬ ቢያገኝም ግን ደግሞ ሚሊክን ፈጠን ብሎ ባስወግደው ነገር ኖሮ ይሄ ሁላ ቤት ውስጥ ማን እንደማይረግና ማን እንደሚሰራ ያን ሁላ ጠላቱን ያቅ ነበረ። ግን ደግሞ በጣም በሚያሳዝን ነገር አቶ አምነን በችኮላው የተነሳ ሚሊክን ከዚች ዓለም እንዲያልፍ አደረገ። በዛ ምክንያት እንግዲህ ይሄ ሁላ ማን ከኋላው እያደረገ እንደመሆኑ አላወቀም ማለት ነው። በጣም ነው የሚያሳዝነው ጋይስ። እንዴት ብትሉኝ ይሄ ነገር የሚያሳዝነው ምክንያቱም አቶ አምነን ሚሊክን ባያስወግደው ኖሮ ስለ ሜርሲም ስለ ማንነቷ ሁሉን ነገር እየነግረው ነበረ። ግን ደግሞ እሱ በችኮላና በስሜታዊ ሆኖ ያንኛውን አስወግደው ማለት ነው። ባያስወግደው ኖሮ ይሄ ሁላ ነገር ችግር ይመጣበታል ብዬ አላስብም ነበረ ማለት ነው። ቤተሰቦቼ እንግዲህ በአሁን ሰዓት እንግዲህ ያቺ ሴት ከታሊካ የምትባለው ሴትዮ እንግዲህ ቀጥታ ቤት ውስጥ ለመደራደር መታለች ማለት ነው። እሷን ለመደራደር ስመጣ ግን ማን ነው ያገኛት ሰው አለ። እሱም ማን ነው? ቃል ነው ማለት ነው። ቃል ደግሞ ከዚህም በፊት እንግዲህ ድርጅት ውስጥ በጣም መታዋለች። እንደዚሁም ደግሞ ቢብን እንኳን በእግሩ ሰውነቱ ሁላ እንዴት እንዳደረገችው ሁላችንም እናውቃለን ማለት ነው። ቤት ውስጥስ የመጣችሁ ማንን ተማምና ይመስላችኋል? እቺ ሴት ማንን ተማምና ነው ቤት ውስጥ ለመደራደር የመጣችሁ? እንዴት አቶ አምነን በጣም የሚፈራ እንደዚሁም ደግሞ የንጉስ ልጅ ወይንም ደግሞ ራሱ ንጉስ ነው።
ማለትም እንዴት ቤት ውስጥ መጣች? እንዴት ለመደራደር ቤት ውስጥ የዚህን ያክል ደፋር ሆና የመጣች ይመስላችኋል? በጣም ነው በነገራችን ላይ ግራ የሚገባው። እናንተ እስኪ ያስቡት ቤተሰብ፣ አንድ ሰው ራሱ ጥፋት አጥፍቶ ያ ሁላ ችግር ፈጥሮ ቤት ውስጥ እንደራደር ብሎ መምጣት፣ ለዛውም ብቻውን ማንን ተማምኖ ይመስላችኋል? የሆነ ነገር ከኋላ ያለ ችግር አለ። በዛ ላይ ደግሞ ቁጭ ብሎ ሲደራደሩ ቃል ሁሉ ነገር እየሰማ እየተከታተለ ነበረ። ቃል ደግሞ በጣም ነው የተናደደባት፣ በጣም በሚያሳዝን ነገር። ምክንያቱም ያደረገችው ነገር በቀላል የሚወራ ነገር አይደለም። በጣም ከባድ ነገር አድርገዋለች። ስለዛን እዚህ ቤት ምን የሚፈጠር ይመስላችኋል? እለት በእለቱ የሚፈጠረው ነገር በጣም እየከበደና ልብ እያንጠላጠለ ይገኛል ማለት ነው። ሜርሲ እንግዲህ አቶ አምናን ስለ ሲፋን ሲነግራት እቺ ወፍራም ጥንጀል እያለ እየተሳደበ ትገኛለች ማለት ነው። እሷማ የዘንዶ ጥንቸል ማለት ትባል ትችላለች ማለት ነው። እንደዚሁም ደግሞ እንግዲህ ለእንትና ለጄሪ ታውቂያታለሽ እንደ ሲፋንን እያለ እየጠየቃት ነበረ። እኔ በፍጹም አላቃትም እያለች ነበረ ማለት ነው። እንዴት ነው የማታውቂያት? የምታውቂያት ቦታ ካለ ግን እንድትነግሪኝ እፈልጋለሁ እያላት እየጠየቃት ነበረ። አቶ አምናን እኔ እውነቴን ነው ምልክ አምናን እኔ የማውቀው ነገር የለም፣ ኬትም እንደመጣች ኬትስ እንደሆነች የማውቀው ነገር የለም እያለች እንግዲህ እየተገዘተች እየማለች እየነገረችው ነበረ ማለት ነው። እንዴት ነው የማምነው? እኔ ግራ ገብቶኛል። ምክንያቱም እሷ የመጣችው እዚህ ቤት ለሚስትነት ምርጫ ሳይሆን እኔን ለመበቀል ነው እዚህ ቤት የመጣችው የነበረችው። ግን ደግሞ የገባችበት ገብታ አለቃትም፣ ልኳን ነው ማሳያት እያለ እንግዲህ እየፎከረ ይገኛል ማለት ነው። ሙስጠፋም ግን ቤት ውስጥ ቀርቷል ማለት ነው። ሙስጠፋ ቤት ውስጥ ለምን የቀረ ይመስላችኋል? ሙስጠፋ ቤት ውስጥ የቀረበት ምክንያት አለ። አንደኛ የጄሪን እግር በእግር እየተከታተለ እሷን ለመበቀል፣ ሁለተኛ ደግሞ የሲፋን ጓንት እጇ ለመሆን አስቦ ይመስለኛል። ሙስጠፋ በእርግጠኝነት ጄሪን ሲፋንን አሳልፎ አይሰጣትም። አሳልፎ ቢሰጣት ኑሮ ከቤት ውስጥ ውጪ አቶ አምናን ነክቶብሻል ሊገርልሽ ነው ብሎ አይናገርም ነበረ። ስለዛን በፍጹም በአሁን ሰዓት መናገር ይችላል ብዬ አላስብም። አይናገርም። እና ቤተሰቦቼ በጣም እዚህ ቤት እንግዲህ እየተፈጠረ ያለው ነገር በጣም ከባድ ነው። ጄሪ ደግሞ እንግዲህ ራሷን ለማጋለጥ ደፋ ቀና እያለች ትገኛለች። የራሷን ጉድ ሸፍናለሁ እያለች እየገለጠ ትገኛለች። ጭራሹኑ ስለ እሷ ማንነት እንዲታወቅና ስለ ክፋቷና ያደረገችው ነገር ስህተት እንደሆነ በሰው ዓይን እይታ እንዲደረግ እያደረገ ትገኛለች ማለት ነው። ራሴን ነጻ አወጣለሁ ብላ ጭራሹኑ ራሷ ጭቃ ውስጥ መግባቷን አለማወቋ እንግዲህ ለአያትየዋ ሄዳ ምንድን ያለችው እኔ ልጄን በብሌን የተነሳ ነው ያጣሁት፣ ብሌን ነች እንደዚህ ያደረገችው ይመስለኛል በማለት እንግዲህ ነግራታለች ማለት ነው። የአቶ አምናን አያት ደግሞ የኔ የልጄ ያምናል ልጅ እውነት እሷ እንደዚህ ካደረገች አለቃትም የእጇን ነው የሚሰጣት፣ ግን ደግሞ ያ ነገር ደግሞ ካልሆነ አንቺን ነው ልክሽን የማሳይሽ ብላታለች ማለት ነው። ቀጥታ እንግዲህ አያትየዋ ጎበዝና ጠንካራ ስለሆነች ብላ እሷ እንዳለቻት ብቻ ቀጥታ በብሌን ላይ ውሳኔ ያልወሰነችውም የጠየቀቻት ማለት ነው። እና ሳራን ብሌን የምትባል ልጅ ምን አይነት ልጅ ነች? እስቲ ስለ ጸባይ ንገሪኝ እያለቻት ነበረ። ብሌን ማለት ከዚህ ቤት አንደኛ ጎበዝና ጠንካራ አስተዋይ ሴት፣ ተወዳጅ ሴት ነች ብላ ነግራታለች ማለት ነው። ግን ሁላቸውም ይቀኑባታል። አብዛኛ ጄሪ በጣም ነው የምትቀናባት ብላታለች። ለምን እንደምትቀናባት ስትል ምክንያቱም አቶ አምናን ስለሚወዳት እያለች ነበረ ማለት ነው። ማለት አቶ አምናን እንዴት ነው የሚወዳት ስትል አይ ማለት እኮ በወንድምነት ነው፣ በጣም ነው የሚወዳት፣ በጣም ነው የሚንከባከባት። ይሄ ነገር ደግሞ ለጄሪ በጣም ነው የሚያስቀይመው በማለት ትገኛለች ማለት ነው። እንግዲህ በዚህ አጋጣሚ አያትየዋ ስለ ብሌን እንግዲህ አውቃለች ማለት ነው፣ ምን አይነት ጥሩና መልካም ሴት እንደሆነች። ጄሪሻ እንግዲህ የአቅሟን ብሌንን ለማስጣላትና ብሌንን ከዚህ ቤት ለማስወጣት ያደረገችው ጥረት ነው። ጭራሹ ግን ብሌንን ማንም ሰው እንደማይነካት ሁላችንም እናውቃለን። ምክንያቱም ከዛ ቤት እንኳን ይብን ሲፋን ክፉ የተባለችው ወይንም ደግሞ ሙስጠፋ ራሱ ምናክል ለብሌን ያላቸው ቦታ ለየት ያለ ቦታ ነው። እና አንቺ ከቤት ውስጥ ክፉ ሰው አይደለሽም፣ በጣም መልካም ሴት ነሽ እያለቻት ከዚህም በፊትም እንግዲህ ሲፋን አዋርዳታለች ማለት ነው ጄሪን።
አንቺ ነሽ ከፎቅ ላይ ኮረጎርሻት፣ እቺ ምስኪን ልጅ ምን አደረገችሽ በማለት እንግዲህ እየወቀሰቻት ትገኛለች ማለት ነው። ጄሪ ደግሞ ምን አገባሽ አንቺ ምን የሚያገባሽ ነገር አለ እያለቻት እየተናገረቻት ትገኛለች። እሷ ግን ምን አደረገች? እቺ ልጅ እኮ በጣም ነው የምታሳዝነው። ማን አላት? ምንም ነገር ሳታረገሽ ደግሞ እንደዚህ ማድረገሽ በማለት እንግዲህ እየተናገረቻት ትገኛለች። ሙስጠፋ እንግዲህ ለሙስጠፋ ጄሪ ሄዳ ስትናገር ሙስጠፋ ራሱ በጣም ነው የተናደደባት። እንዳትጨርሹ ነበር ያላት። በቀጣይ ቪዲዮ